This year, as we know, in East Africa, mainly Ethiopian highland, there is shortage of rain. Because of shortage of rain, we are not having sufficient amount of inflow to the dam. If we don't have sufficient inflow to the dam, we have nothing to release for them. ኢትዮጵያ ወደ ህዳሴ ግድብ የሚገባው ውሃ እየቀነሰ ስለመሆኑ ይፋ አድርጋለች። የውሃና ኢነርጂ ሚኒስትሩ ሰሞነኛውን የግብጽ ክስን ውድቅ አድርገውታል። እንዲያውም ግብጽ ትክፈለን እያሉ ነው። ዝርዝሩ የመረጃ ቅኝታችን ትኩረት ነው። ከዚህ ባለፈ ከሰሞኑ ብርቱ ውጊያ ሲደረግበት በነበረው የአማራ ክልል ጎጃም ቀጠና የመከላከያ ሰራዊት ጄኔራል መኮንኖች ስብሰባዎችን አካሂደዋል። በፋኖ ኃይሎች ላይ መጠነ ሰፊ ዘመቻ ሲያካሂዱ ከነበሩ አዛዦች መካከል አንዱን ሲመሩ የነበሩት ጄኔራል መሐመድ ተሰማም ፋኖን የሚያስታጥቁትም ተስፋ ቆርጠዋል ብለዋል። የቅኝታችን ትኩረት ነው። ጤና ይስጥልን ውድ የሸገር ታይምስ ቤተሰቦች እንዴት አላችሁ? ዕለታዊ መረጃ ቅኝታችን ነው ተጀምሯል። በመግቢያችን ላይ ያደመጣችኋቸው አበይት ነጥቦች ትኩረታችን ናቸው። ወደ ቀዳሚ ጉዳያችን አመራን። ኢትዮጵያ ወደ ህዳሴ ግድብ የሚገባው ውሃ እየቀነሰ ስለመሆኑ ይፋ አድርጋለች። የውሃና ኢነርጂ ሚኒስትሩ ዶክተር ሀብታሙ ኢተፋም በኤልኒኖ ምክንያት ወደ ታላቁ የኢትዮጵያ ህዳሴ ግድብ የሚገባው የውሃ መጠን ከሚጠበቀው በታች መሆኑንና በዚህም ምክንያት የግድቡን ሙሉ አቅም በመጠቀም ኃይል ለማመንጨት ተይዞ የነበረው እቅድ አለመሳካቱን አስታውቀዋል። ሱዳን ኢትዮጵያ ላይ ክስ ያሰማችበት የኤሌክትሪክ ኃይል አቅርቦት የተቋረጠውም በሀገሪቱ ባለው ጦርነት መሰረተ ልማቱን ስላወደሙት እንደሆነም ገልጸዋል። የውሃና ኢነርጂ ሚኒስትሩም ትላንት ረቡዕ ሐምሌ 22 2018 ዓመተ ምህረት ለመንግስት ቅርበት ባለው ፋና ብሮድካስቲንግ ኮርፖሬት በተላለፈ ቃለ መጠይቃቸው ከሰሞኑ የግብጽ ባለስልጣናት ከህዳሴ ግድብ ጋር በተያያዘ ያቀረቧቸውን ክሶች ውድቅ አድርገዋል። ባለፈው ሳምንት የግብጽ የውጭ ጉዳይ ሚኒስትር ባደር አብደላቲ ካይሮ ውስጥ በሰጡት ጋዜጣዊ መግለጫ ኢትዮጵያ የህዳሴ ግድብን በፖለቲካዊ እንዲሁም ግብጽና ሱዳን ላይ ተጽዕኖ በሚያደርስ መንገድ እያስተዳደረች ነው የሚል ክስ ማቅረባቸውን የቱርኩ የዜና ወኪል አናዶሉ ዘግቧል። ኢትዮጵያ ከተፋሰሱ ሀገራት ጋር አስቀድማ ቅንጅት ሳታደርግ በቅርቡ የያዘችው ውሃ ሱዳን ውስጥ የውሃ መጠን እንዲቀንስ አድርጓል በማለት መክሰሳቸውንም ዘገባው ያመለክታል። ይህ የውሃ መጠን መቀነስ የሱዳን ማህበረሰብ የውሃ አቅርቦት ላይ ተጽዕኖ እንዳሳደረም ተናግረዋል። የውሃና ኢነርጂ ሚኒስትር ዶክተር ሀብታሙ በትላንቱ ቃለ መጠይቅ ላይ ይህንን የግብጽ ሰሞነኛ ክስ አንስተዋል። ጎረቤት ሀገርን ይዘው የኢትዮጵያ ህዳሴ ግድብ ሱዳንን ጎርቷል፣ እኛንም ውሃ ቀንሶብናል የሚል ፕሮፓጋንዳ ይዘዋል ሲሉ ተናግረዋል። እነሱን ማነው ሱዳን ውስጥ ያሉ ግድቦች ጠበቃ እንዲሆኑ ያደረጋቸው ሲሉም ጠይቀዋል። የውሃና ኢነርጂ ሚኒስትሩ እንደሚያስረዱት ዘንድሮ በተለይም በምስራቅ አፍሪካ ሀገራት ላይ የዝናብ እጥረት እንደሚያስከትል በተተነበየበት ኤልኒኖ ምክንያት በኢትዮጵያ የተገኘው ከተጠበቀው በታች የሆነ የዝናብ መጠን ነው። በዚህ ዓመት በኢትዮጵያም በብዙም የዓለም ሀገር የኤልኒኖ ዘመን ነው። የኢትዮጵያ ዝናብ ከተጠበቀው በታች ነው እየመጣ ያለው ያሉት ዶክተር ሀብታሙ በተለይ በአባይ ቤዚን ከሰሜን ምዕራብ አካባቢ የሚመጡ ወንዞች ላይ ለውጡ መታየቱን አስረድተዋል። በዚህ ክረምት የማዕከላዊ ሰሜን ምስራቅና ሰሜን ምዕራብ ኢትዮጵያ አካባቢዎች የሚያገኙት የዝናብ መጠን ከመደበኛው በታች ሊሆን እንደሚችል በምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ስር ያለው ክላይሜት ፕሪዲክሽን ኤንድ አፕሊኬሽን ሴንተር መረጃ ያሳያል። የውሃና ኢነርጂ ሚኒስትሩም ምስራቅ አፍሪካ እያጋጠመ ያለው የዝናብ መዛባት ቀጥታ ተጽዕኖ ያለው በወንዞቻችን ላይ ነው ብለዋል። በዚህም ምክንያት 74 ቢሊዮን ሜትሪክ ውሃ መያዝ ወዳለበት ህዳሴ ግድብ የገባው የውሃ መጠን መቀነሱን ጠቁመዋል። ወደ ህዳሴ የገባው የውሃ መጠን ራሱ ከሚጠበቀው በታች ነው ማለት ነው። ስለዚህ የሚገባው ውሃ ከዚያ በታች ከመጣ እኛ ከየትም ልናመጣ አንችልም፣ ተፈጥሮ ስለሆነ ሲሉም ተናግረዋል። እንደ ዶክተር ሀብታሙ ገለጻ ይህ የውሃ መጠን መቀነስ ኢትዮጵያ በዚህ ዓመት ልታመነጭ አቅዳ የነበረው የኤሌክትሪክ ኃይል መጠን ዝቅ እንዲል አድርጓል። በዚህ ዓመት የህዳሴ ግድብን ሙሉ አቅም በመጠቀም እንዲሁም በአጠቃላይ 38 ጊጋዋት የኤሌክትሪክ ኃይል ለማመንጨት ታቅዶ እንደነበር አስረድተዋል። የሚፈለገው የውሃ መጠን ባለመኖሩ 35 ጊጋዋት ነው ያመረትነው። ህዳሴ ግድብ፣ ጊቤ፣ ፊንጫ፣ መልካዋከና እና ሁሉም ተደማምረው ማለት ነው በማለት አብራርተዋል። በህዳሴ የሚገባው የውሃ መጠን ከሌለ ከህዳሴ የሚወጣው ውሃ መጠንም ይቀንሳል ያሉት ሚኒስትሩ ባገኙት አጋጣሚ ኢትዮጵያን ከማጠልሸት ወደ ኋላ አይሉም ሲሉ የግብጽ ባለስልጣናትን ከሰዋል። ሚኒስትሩ እንደጠቆሙት ኢትዮጵያ የጎርፍ አደጋ በታችኞቹ የተፋሰሱ ሀገራት በተለይም በግብጽ ላይ እንዳይደርስ ከፍተኛ የክትትል
የክትትልና የእንክብካቤ ስራ እያከናወነች ትገኛለች። ሆኖም ሀገራቱ የኢትዮጵያን የተፈጥሮ ሀብት ያለምንም ክፍያ በመጠቀም ሀገራቸውን እያለሙ በመሆናቸው ለሚጠቀሙበት ውሃ ለኢትዮጵያ ክፍያ ሊፈጽሙ እንደሚገባ አስገንዝበዋል። በሱዳን በኩል የሚነሱ ቅሬታዎች ግን በዚያ ልክ አይደለም ሲሉ የካርቱም ጉዳይ ከካይሮ ጋር በጅምላ መታየት እንደሌለበት ተናግረዋል። ኢትዮጵያ ውስጥ እኛ በምናለማቸው ልማት ከማንም በላይ ሱዳኖች ተጠቃሚ ናቸው። እስከ ቅርብ ጊዜ ድረስ ሱዳኖች ከኢትዮጵያ ኤሌክትሪክ ኃይል ተጠቃሚ ነበሩ ሲሉም ለሱዳን የሚቀርበው ኃይል መቋረጡን ጠቁመዋል። ከ3 ዓመት ለሚበልጥ ጊዜ አስከፊ የእርስ በእርስ ጦርነት ውስጥ ያለችው ሱዳን ከፍተኛ የኃይል መቆራረጥ እያጋጠማት ነው። የሱዳን የውሃና ነዳጅ ሚኒስትር ባለፈው ሳምንት ማክሰኞ ሐምሌ 12 ባወጣው መግለጫ ኢትዮጵያ የኤሌክትሪክ አቅርቦትን ማቋረጧ ለኃይል መቆራረጡ አንድ ምክንያት እንደሆነ በማንሳት መክሰሱን ሱዳን ትሪቡን ዘግቧል። ኢትዮጵያ የኤሌክትሪክ ኃይል ሽያጭ ከምታቀርብላቸው የምስራቅ አፍሪካ ሀገራት አንዷ ስትሆን መንግስት በሀገሪቱ ባለው ጦርነት ምክንያት ያልተፈጸመ ክፍያ ቢኖርም ኃይሉን ኤክስፖርት ማድረጉን እንደቀጠለ ሲገልጽ ነበር። አሁን ይህ አቅርቦት መቋረጡን የጠቆሙት ዶክተር ሀብታሙ ምክንያቱ ግን የመሰረተ ልማት ውድመት መሆኑን አንስተዋል። ሱዳን እስከ ቅርብ ጊዜ እርስ በራሳቸው ሲዋጉ መሰረተ ልማቱን ስላወደሙት የተቋረጠባቸው እንዳለ ሆኖ ከኢትዮጵያ ነበር ኃይል ሲያገኙ የነበሩት በማለት ተናግረዋል። የዕለቱ የመረጃ ቅኝታችን እንደቀጠለ ነው። ወደ ሌላኛው ጉዳያችን አመራን። ከሰሞኑ ብርቱ ውጊያ ሲደረግበት በነበረው የአማራ ክልል ጎጃም ቀጠና የመከላከያ ሰራዊት ጄኔራል መኮንኖች ስብሰባዎችን አካሂደዋል። በፋኖ ኃይሎች ላይ መጠነ ሰፊ ዘመቻ ሲያካሂዱ ከነበሩ እዞች መካከል አንዱን ሲመሩ የነበሩት ጄኔራል መሐመድ ተሰማ ፋኖም የሚያስታጥቁትም ተስፋ ቆርጠዋል ብለዋል። የምስራቅ እዝ ዋና አዛዥ ሌተናንት ጄኔራል መሐመድ ተሰማ ከአዊ ብሔረሰብ አስተዳደር ዞን ከፍተኛ አመራሮች ጋራ በዞኑ የሰላምና የጸጥታ ሁኔታ እንዲሁም በቀጣይ በሚከናወኑ ስራዎች ዙሪያ መክረዋል። በውይይቱ ወቅት ሌተናንት ጄኔራሉ እንደገለጹት ዞኑ ባለፉት ዓመታት ያጋጠመው የጸጥታ ችግር በመሻሻሉ በሰላምና በልማት ጉዳዮች ላይ መወያየት መቻሉ በአመራሮች በጸጥታ ኃይሎችና በህብረተሰቡ የተደረገው የተቀናጀ ጥረት ውጤት ነው። አዛዡ እንዳሉት የመከላከያ ሰራዊቱ ከሌሎች የጸጥታ ኃይሎች ጋር በመቀናጀት የህግ ማስከበር ተልዕኮን እያከናወነ ነው። በተካሄዱ እርምጃዎች ታጣቂ ኃይሎች እየተዳከሙ መምጣታቸውንም ገልጸዋል። በ2015 ዓ.ም ገጥሞ ከነበረው የሰላም እጦት ችግር በመውጣት ዛሬ ላይ በቀጣይ እቅዶች ላይ ለመነጋገር የተቻለው የክልሉና የዞኑ ከፍተኛ መሪዎችና የጸጥታ አካላት ህዝብን ለማገልገል ቁርጠኛ ሆነው ባደረጉት ከፍተኛ ጥረት ነው ብለዋል። አዛዡም አሁን ግዳጅ እየፈጸምን ያለነው የኢትዮጵያን መፍረስ ከሚሹ ኃይሎችና ባንዳዎች ላይ ነው ያሉት ጄኔራሉ እየተደመሰሰ ነው ያሉትና ጽንፈኛ ሲሉ የገለጹት የፋኖ ኃይል ታሪካዊ የሀገር ጠላቶችን ለማንገስ የሚውተረተር ነው ሲሉ ወንጅለውታል። የጥፋት መልእክተኛውን ሴራ ማክሸፍ ማለት የኢትዮጵያን ሰላምና ልማትን ማረጋገጥ ነው በማለት እነዚህ የጽንፈኛ ያሏቸው አማጺዎች አዝማቾች በጀግኖች አባቶቻችንም ሆነም በዚህ ትውልድ ደጋግሞ የተሸነፉ በራሳቸውም ሆነ በባንዳዎች ለዘመናት የእጅ አዙር ጥቃት ቢሰነዝሩም እየተደቆሱ ህልማቸው የመከነባቸው ብረት አምላኪዎች ናቸው ሲሉ እንደገለጿቸው የክልሉ ሚዲያ ዘግቧል። ጄኔራል መሐመድ በስም ሳይጠቅሱ ታሪካዊ ጠላቶች ያሏቸው ዛሬም ይህንን ጽንፈኛ ኃይል ያሉትን የፋኖን አማጺን በማደራጀት በማስታጠቅና በማዝመት ስልጣንን በእጃችን እናስገባለን የሚለው ዲስኩራቸው እንደ ጉም በኖ ቀርቷል ሲሉም ተደምጠዋል። ሀገራዊ ምርጫውን ለማደናቀፍ አቅማቸውን አሟጠው ቢፍጨረጨሩም እነሱም ተመተው ህዝቡም የሚበጀውን መርጦ ሁለት ሽንፈት ተከናንበዋል በማለት በአሁኑ ሰዓት ባዕዳን ጠላቶች ቅጥረኞችን እየገዙ ቢያሰማሩም የሀገር መከላከያ ሰራዊትና ህዝቡ ባደረጉት ተጋድሎም ጠላቶች እየተመቱ አስታጣቂዎቹም ተስፋ እየቆረጡ ሄደዋል በማለት አክለዋል። ሰራዊቱ በፋኖ ኃይል ላይ ባሳረፈው ጠንካራ ምት አሁን ላይ በዞኑ በሰፈነው ተነጻጻሪ ሰላም በአዊ ብሔረሰብ አስተዳደር የልማት ስራዎች ተጀምረዋል። ህዝቡም በመንቀሳቀስ የመንግስትና የግል ድርጅቶችን አገልግሎቶችን ያለ ችግር ማግኘት ችሏል በማለት ጠላት ተመቶ በአንድ ቦታ መዋል ማደር የማይችልበት ደረጃ ላይ በመድረሱ ተስፋ እየቆረጠ ነው። ይህም የሆነበት ምክንያት ሰራዊቱና ብሔረሰብ አስተዳደሩ ባመጡት ድል ነው ብለዋል አዛዡ። ፈጣን ተንቀሳቃሽ የጸረ ሽምቅ ስምሪት በሚሰራበት በዚህ ወቅት የድሉን ቀጣይነት ለማረጋገጥ የብሔረሰብ አስተዳደሩ የጸጥታ ኃይሎች ወረዳ ከወረዳ በኦፕሬሽን ግዳጁና አማጺውን ኃይል ከህዝብ በመነጠል ተግባራቱ ተቀናጅተው እኩል ስምሪታቸውን በመፈጸም ሚናቸውን እንዲወጡ አሳስበዋል። በዞኑ የተመዘገበውን አንጻራዊ መረጋጋት ተከትሎ የልማት ስራዎች መጀመራቸውንና የመንግስትና የግል ተቋማት አገልግሎት በተሻለ ሁኔታ መቀጠሉንም አመልክተዋል። በቀጣይም የጸጥታ ኃይሎችና የአካባቢ አስተዳደሮች በቅንጅት በመስራት የህግ ማስከበር ስራውን
እንዲያጠናክሩ ጥሪ አቅርበዋል። በሌላ በኩል የአዊ ብሔረሰብ አስተዳደር ዞን አስተዳዳሪ ቴዎድሮስ እንዳለው በበኩላቸው በዞኑ የተመዘገበው የጸጥታ መሻሻል በመከላከያ ሰራዊት በጸጥታ ኃይሎችና በህብረተሰቡ የተደረገ ትብብር ውጤት መሆኑን ገልጸው በቀጣይም የሰላም ስራዎችን ለማጠናከር በትብብር እንደሚሰሩ አስታውቀዋል። ውድ የሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን አበቃ። በያላችሁበት ሰናይ ጊዜ ይሆንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።